እሺ ወደ ዛሬው ትንታኔያችን ስንገባ አንድ ትልቅ ጉዳይ እናነሳለን። ሁላችንም እውነትን እንፈልጋለን አይደል? ነገር ግን ፈላስፎች ለዘመናት ሲከራከሩበት የኖሩት አንድ መሠረታዊ ነገር አለ። ዛሬ ክርክሩ ለምን እንዲህ እንደተወሳሰበና እንዴት በቀላል መንገድ መፍታት እንደምንችል አብረን እናያለን። ታውቃላችሁ፣ ሁሉም ነገር የሚጀምረው ከአንዲት ጥያቄ ነው። በውጪ ስታይ ቀላል ትመስላለች፣ ግን ለዘመናት ታላላቅ አእምሮዎች ግራ ያጋባች ናት። እውነት ምንድን ነው? እንግዲህ ይህንን ጥያቄ በፍልስፍና ውስጥ ያለውን ማዕከላዊ ቦታ እንመልከት። እንዳልነው ይህ የትናንት ጥያቄ አይደለም። ለዘመናት የቆየ ብዙ መጻሕፍት እየተጻፉበት ስፍር ቁጥር የሌላቸው ክርክሮች እየተደረጉበት ትልቅ ጉዳይ ነው። ግን እስኪ ለአንድ አፍታ እናስብ። ችግሩ መልሱ ላይ ባይሆንስ? ችግሩ ያለው በራሱ በጥያቄ ውስጥ ቢሆንስ? ይህ ነው የዛሬው ትንታኔያችን ዋና ነጥብ። አለመግባባቱ ከምንገምተው በላይ እጅግ በጣም ጥልቅ ሊሆን ይችላል። እሺ፣ ታዲያ ይሄ ውዥንብር ምን ይመስላል? እስኪ የክርክሩን ዋና ችግር በደንብ እንየው። እስኪ እዚህ ጋር ያሉትን ጥያቄዎች ዝርዝር ተመልከቱ። በጣም ብዙ ናቸው አይደል? ይሄ ሆን ተብሎ ነው እንደዚህ ግራ እንዲያጋባ ሆኖ የቀረበው። ሁሉም ስለ እውነት እያወሩ ነው፣ ነገር ግን ልክ እንደምናየው ሁሉም የተለያየ ነገር ነው እየፈለጉ ያሉት። ሪቻርድ ኬርካም የሚባል ሰው ይህንን ባለ 4 ገጽታ ውዥንብር ብሎታል። ይሄ ጥቅስ ችግሩን በአንድ ሐረግ ነው የሚያስቀምጠው። አንድ ሰው ስለ እውነት እንወያይ ሲል ስለምኑ ነው በትክክል ማውራት የፈለገው? ግልጽ አይደለም። እና ወሳኙ ነጥብ ይሄ ነው። ፈላስፎቹ የተለያየ መልስ ብቻ አይደለም የሰጡ ያሉት። ዋናው ነገር የተለያየ ጥያቄ ነው እየጠየቁ ያሉት። ክርክሩ ለዚህ ነው እንዲህ የተወሳሰበው። ግቦቻቸው ተለያዩ ናቸው። እሺ፣ ይህንን ሁሉ ውዥንብር እንዴት ነው የምንፈታው? መልሱ ይሄ ነው። የፈላሰፋው ምስጢራዊ ቁልፍ ጋር ደርሰናል። የሚገርመው ይህንን ትልቅ የፍልስፍና ውጥንቅጥ ለመፍታት ቁልፉን የምናገኘው ከቋንቋ ጥናት ዓለም ነው። ሁለት ወሳኝ ጽንሰ ሐሳቦች እናያለን፣ ኤክስቴንሽን እና ኢንቴንሽን። እሺ፣ የመጀመሪያው ጽንሰ ሐሳብ ኤክስቴንሽን ይባላል። በቀላሉ ለማስቀመጥ ኤክስቴንሽን ማለት አንድ ቃል ወይም ሐረግ የሚወክላቸው ነገሮች ስብስብ ማለት ነው። ለምሳሌ ከተማ የሚለውን ቃል ብንወስድ ኤክስቴንሽኑ በዓለም ላይ ያሉ ከተሞች በሙሉ ናቸው። አዲስ አበባ፣ ለንደን፣ ቶኪዮ፣ ሁሉም። አሁን ይሄንን ምሳሌ ተመልከቱ። የንጋት ኮከብ እና የምሽት ኮከብ ሁለት ተለያዩ አገላለጾች ናቸው አይደል? ግን የሚገርመው ነገር ሁለቱም የሚያመለክቱት አንድን ነገር ብቻ ነው፣ ፕላኔት ቬነስን። ስለዚህ ምንም እንኳን ስማቸው ቢለያዩም ኤክስቴንሽናቸው አንድ ነው እንላለን። ሁለተኛው ጽንሰ ሐሳብ ደግሞ ኢንቴንሽን ነው። ይህ ደግሞ ከኤክስቴንሽን በተቃራኒው ነው። ስለ ነገሮች ስብሰብ ሳይሆን ስለ ቃሉ መረጃ ወይም ትርጉም ነው የሚያወራው። እሺ፣ ወደ የንጋት ኮከብ ምሳሌያችን እንመለስ። ኤክስቴንሽናቸው አንድ ነው ብለናል። ሁለቱም ቬነስን ነው የሚያመለክቱት። ነገር ግን ኢንቴንሽናቸው ወይም ትርጉማቸው ፍጹም የተለያየ ነው። የንጋት ኮከብ የሚለው ሐረግ ጎህ ሲቀድ የሚታይ የሚል መረጃ ሲሰጥ፣ የምሽት ኮከብ ደግሞ ጀንበር ስትጠልቅ የሚታይ የሚል ሌላ መረጃ ይሰጣል። ስለዚህ ትርጉማቸው ይለያያል። በቃ አሁን እነዚህን ሁለት መሳሪያዎች ኤክስቴንሽን እና ኢንቴንሽን በመጠቀም ያንን የፈላስፎችን ውዥንብር መፈታታት እንጀምራለን። እዚህ ላይ እንደምናየው የፍልስፍና ክርክሩን በሁለት ትልልቅ ካምፖች መክፈል እንችላለን። የመጀመሪያው የኤክስቴንሽናል ፕሮጀክት ነው። ይሄ ምን ነገሮች ናቸው እውነት ለሚለው ጥያቄ መልስ ይፈልጋል፣ ዝርዝር ነው የሚፈልገው። ሁለተኛው ደግሞ የኢንቴንሽናል ፕሮጀክት ነው። ይሄ ደግሞ እውነት የሚለው ቃል ትርጉሙ ምንድን ነው ለሚለው ጥያቄ መልስ ይፈልጋል። ተመሳሳይ ትርጉም ያለው ቃል ነው የሚፈልገው። ያው የኤክስቴንሽናል ፕሮጀክት ዋናው ሥራው የእውነትን ስብስብ መግለጽ ነው። እውነት የሚባሉ ነገሮች የጋራ ባህሪያቸው ምንድን ነው የሚለውን ነው የሚመረምረው። የኢንቴንሽናል ፕሮጀክት ደግሞ ትኩረቱ ሙሉ በሙሉ ቃሉ ላይ ነው። በቃ እውነት ነው ማለት ምን ማለት ነው ጥያቄው። ለዚህ አገላለጽ ተመሳሳይ ፍቺ ያለው ሌላ ቃል ወይም ሐረግ ለማግኘት ይሞክራል። እሺ፣ የሁሉ ነገር ጥሩ፣ ግን ለምንድን ነው የሚያስፈልገን? የዚህ ትንታኔ ተግባራዊ ጠቀሜታው ምንድን ነው? እስኪ እሱን እኔ እና ነገሩ ይሄ ነው። ይህ ልዩነት የፈላስፎች ብቻ ጉዳይ አይደለም። በየቀኑ በምናደርጋቸው ክርክሮች ውስጥ ግልጽነትን ለማምጣት የሚረዳ በጣም ጠቃሚ መሳሪያ ነው። አንድ ሰው ስለ እውነት ሲያወራ የትኛውን ጥያቄ ነው ለመመለስ እየሞከረ ያለው? ኤክስቴንሽን ነው ወይስ ኢንቴንሽን? ይህንን መለየት አለመግባባትን በእጅጉ ይቀንሳል። እና ይህ ጥቅስ በቃ ሁሉንም ነገር አንድ ላይ ያጠቃልለዋል። አንድ ንደፈ ሐሳብ
ሊሰራው ያላሰበውን ነገር አላደረገም ብሎ መተቸት ስህተት ነው ይላል። ማለትም የአንድን ሰው መልስ ከመፍረዳችን በፊት መጀመሪያ የጠየቀው ጥያቄ ምን እንደሆነ መረዳት አለብን። እናም በዚህ ሐሳብ እንጨርስ። በሚቀጥለው ጊዜ ሰዎች ስለ እውነት ሲከራከሩ ስትሰሙ ቆም ብላችሁ ይህንን አስቡ። ሁለቱም ወገኖች በእርግጥ አንድ አይነት ጥያቄ ነው እየጠየቁ ያሉት?